ዛሬ የባህር በሩ ማግኘታችን ሳይነገረን እኛም ለሶማሌላንድ እውቅና ሳንሰጥ እስራኤል ለመጀመሪያ ጊዜ የሀገር እውቅና በቅርቡ ሰጥታለች። ከዚህ ጋር በተገናኘ ኢትዮጵያ ሁለተኛዋ ሀገር ትሆን ለሶማሌላንድ እውቅና በመስጠት ሶማሌላንድ የተባለችን ምድር አገር አድርጎ ለማዋለድ የሚደረገው ጉዞ በእስራኤል ምድር ከተጀመረ በኋላ የምስራቅ አፍሪካና የቀይ ባህር የመካከለኛው ምስራቅና የኤደን ባህረ ሰላጤ ዲፕሎማሲው እየዋለለ ነው። እነማን ምን እያሉ ነው የሚለው ጉዳይ በየቀኑ እንደ አዳዲስ ክስተት የሚደመጥና የሚነገር ሆኗል። እዚህ መሃል ግን የአዲስ አበባው አገዛዝ ድምፁ የለም። ከ2 ዓመታት በፊት ሶማሌላንድን አገር ካላደረግሁ ብሎ ያዙኝ ልቀቁኝ ይል የነበረው ብልጽግና ኢትዮጵያን በብዙ ካስወገዘ በኋላ የያዘው ነገር አልነበረውምና ባዶ እጁን ገብቷል። ከዚያ ያልተጠናና ያልጠና ግርግር በኋላ ሶማሌላንድ ከአዲስ አበባ ይልቅ ቴልአቪቭ እውቅና ሰጥታት እየቦረቀች ነው። ከእስራኤል ቀጥለህ አንተ ሁለተኛ ትሆናለህ ወይ ተብሎ የተጠየቀው የብልጽግናው አገዛዝ አዎንታዊም አሉታዊ ምላሽ አልሰጠም። የአብይ አህመድ የእንግሊዝኛ ክፍል የሆኑት ጌዲዮን ጢሞቴዎስ ከ2 ዓመት በፊት ይህ እንዲሆን ስትሰሩ ነበር። ከ2 ዓመታት በኋላ ሶማሌላንድ በእስራኤል እውቅና አገኘች። አሁንስ ሁለተኛ ትሆናላችሁን ተብለው ሲጠየቁ ዝምታ ነው መልስ ብለዋል። ብልጽግናዎች የፖለቲካ መናፍቃን ናቸውና ሙሉ ነገር አይታያቸውም። በእርግጥም የአገዛዙ ሰዎች የዲፕሎማሲና የፖለቲካ ድንኮች ናቸውና ትናንትን ለመረዳት ችሎታ የላቸውም። እንኳን የነገው ከአፍታ ቆይታ በኋላ የሚፈጸመውም የሚያስጨንቃቸውም የሚያውቁትም አይደሉምና ስለ ሶማሌላንድ የተምታታ ፖሊሲ ሲከተሉ 6-7 ዓመት ቆጥረዋል። ቀደም ሲል በሰራኑ ጥንቅራችን እስራኤል ለሶማሌላንድ እውቅና ለመስጠት ያበቃትን ፖለቲካዊ ዲፕሎማሲያዊና ታሪካዊ እንዲሁም አሁናዊ ዳራ ተመልክተን የኢትዮጵያ መንግስታት በዚህች ስትራቴጂካዊ ምድር ላይ ምን አይነት አቋምና ፖሊሲ ያራመዱ የሚለውን ለመዳሰስ ቀጣይ ቀጠሮ መያዛችን አይዘነጋም። ለመሆኑ ሰሞኑን በዓለም የፖለቲካ መዝገብ ውስጥ ዝነኛ የሆነችው ሶማሌላንድ ለኢትዮጵያ ምንድን ነበረች የሚለውንም የዚህ መሰናዶ ትኩረት እናደርገዋለን። መንግስቱ ኃይለማርያም ፈጥረዋት መለስ ዜናዊ እያባበሉ ያከረሟት ኃይለማርያም ደሳለኝ የምስራቅ አፍሪካ የደህንነት ማዕከላችን ነች እያሉ የጠሯት ሶማሌላንድ ከአብይ አህመድ ጋር ያላት ያለፉት 7 ዓመታት ክራሞትስ ምን ይመስላል? ለመሆኑ አብይና ሶማሌላንድን ያቆራረጠው የጎንደሩ ስምምነት ምንድን ነው? ለጎንደሩ የሶስትዮሽ ውል ሲባል ኢትዮጵያ ጄኔራሏን አስራለች። ለመሆኑ ጎንደርና ሶማሌላንድ በየት በኩል ተገናኙ? የታሰሩትስ ጄኔራል ማን ናቸው? በዚህ ዝግጅት እንመለከተዋለን። አብራችሁን እንድትቆዩ የምንጋብዛችሁ የሚባክኑ ደቂቃዎች እንደማይኖሯችሁ በመተማመን ነው። ይህ ምስል የተቀረጸው የዛሬዋ ሶማሌላንድ እንድትፈጠር የሚያደርገው ሁነት ከመጀመሩ በፊት ነው። ምስሉ ደርግ የተባለውን ወታደራዊ መንግስት እፍ ብለው የፈጠሩት አጥናፉ አባተ ከገዳያቸው መንግስቱ ኃይለማርያምና ከሶማሊያው ያኔ ፕሬዚዳንት ዘያድ ባሬ ጋር ቆመው ይታያሉ። ይህ የሶስቱ መሪዎች ታሪካዊ ምስል የተቀረጸው ጥር 7 1968 ዓ.ም ነው። ቦታው ደግሞ አዲስ አበባ። እነዚህ 3 መሪዎች ተስማምተው ቢሆን ኖሮ ዛሬ የምስራቅ አፍሪካ ፖለቲካዊ ካርታ እንዲህ ያለ ቅርጽ ላይኖረው ይችል ነበር። ምናልባትም የበርካታ ትናንሽ ሀገሮች መፈልፈያም ላይሆን ይችል ነበር። ሶማሌላንድም ሆነች መሰል ተገንጣዮችም እንዲህ ካለ ደረጃ ላይ አይደርሱም ነበር እያሉ መደርደር ይቻላል። ይህ የደርግ ባለስልጣናትና የሶማሊያው ፕሬዝዳንት ውይይት የሁለቱን ሀገራት ግጭት ለማስቀረት የተደረገ ሙከራ ነበር። ሙከራው ከሽፎ ዛሬ እነ ሶማሌላንድ የፖለቲካ ስበት ማዕከል የሆኑበት ሁኔታ እንዲፈጠር ሆኗል። የታሪክና የፖለቲካ ቀመር በ1960ዎቹ መጨረሻና 70ዎቹ መጀመሪያ ላይ ይመልሰናል። በዚያድ ባሬ የምትመራው ሶማሊያ የግዛት ማስፋፋት ጥያቄ ይዛ ኢትዮጵያን ወረረች። በወቅቱ የነበረው የደርግ መንግስትም መላው ኢትዮጵያን አስተባብሮ ሉዓላዊ ግዛቱም በደም አስከበረ። ጦርነቱ ያበቃው በኢትዮጵያ ድል አድራጊነት ቢሆንም በሁለቱ ሀገራት መካከል የሚካሄደው የውክልና ጦርነት ግን አልቆመም። የዚያድ ባሬ አገዛዝም ሆነ የመንግስቱ ኃይለማርያም አቻው አንዱ የአንዱን ተቃዋሚዎች መደገፋቸውን ቀጠሉ። ሁለቱም መንግስታት ምንም እንኳ ለመውደቅ ጫፍ ላይ የደረሱ ቢሆኑም የሰላም ስምምነት ተፈራረሙ። የአፍሪካ ቀንድ ተንታኙ ፕሮፌሰር አሌክስ ደዋል ዘ ሪል ፖለቲክስ ኦፍ ዘ ሆርን ኦፍ አፍሪካ በሚለው መጽሐፋቸው መንግስቱና ዚያድ ባሬ የተፈራረሙትን ስምምነት ለሶማሌላንድ የነጻነት ጉዞ የግዛቲቱን ልሂቃንና ህዝብ ያሰባሰበ ክስተት እንደሆነ ያስታውሳሉ። የሰላም ስምምነቱ አንዱ የአንዱን ተቃዋሚዎች
መደገፉን ያቁም የሚለውን በአጽንኦት ያሰፈረ ነበር። ይህ ስምምነት እስኪፈረም ድረስም ሶማሌላንድን ገንጥሎ አገር የማድረግ እቅድ የነበረው የሶማሌ ብሔራዊ ንቅናቄ ታጣቂ ቡድን በኢትዮጵያ ካምፕ ነበረው። አፄ ኃይለሥላሴ በንግስና ዘመናቸው የፍልሰታ ሳምንታትን የሚያሳልፉበትን የኤረርን ቤተ መንግስት እንደ ወታደራዊ ካምፕ እንዲጠቀሙበት ለሶማሌላንዱ ታጣቂ ቡድን ደርግ ፈቅዶለትም ነበር። ይሁን እንጂ መንግስቱ ኃይለማርያምና ዚያድ ባሬ አንዱ የሌላውን ተቃዋሚ ማስታጠቃቸውን እንዲያቆሙ በጅቡቲ መስማማታቸውን ተከትሎ የሶማሌ ብሔራዊ ንቅናቄ ታጣቂ ቡድን በምስራቅ ኢትዮጵያ የኤረር ቤተ መንግስት ግቢ ውስጥ መስርቶት የነበረውን ካምፕ ዘግቶ እንዲወጣ ታዘዘ። በዚህ ጊዜ የነበሩት 3000 ታጣቂዎች ግራ ተጋቡ። በወቅቱ ሃርቲሼክ በተሰኘው የስደተኞች መጠለያ 250,000 ሶማሊላንዳውያን ከዛ ተፈናቅለው ይኖሩ ነበር። ይህ መጠለያም የሚገኘው በኢትዮጵያ ግዛት ውስጥ ነበር። አብዛኞቹ ስደተኞች በዚያድ ባሬ ጦርነት ተፈናቅለው ወደ ኢትዮጵያ የገቡ ስለነበሩ የታጣቂ ቡድኑም ደጋፊዎች ነበሩ። ካምፑን ዘግቶ እንዲወጣ የታዘዘው የሶማሌ ብሔራዊ ንቅናቄ ጦርም በቀጥታ ሃርጌሳ ገብቶ የኮሎኔል ዚያድ ባሬን መንግስት ለመውጋት አሊያም ወደ ስደተኞቹ ካምፕ ለመቀላቀል አማራጮችን ለራሱ አቀረበ። በመጨረሻም ስደተኛ ጣቢያ ውስጥ የነበሩ የሶማሌላንድ ስደተኞች ራሳቸው ታጣቂ ቡድኑን አግዘው መንግስትን ለመውጋት ቆረጡ። ፕሮፌሰር ክላፋም ዘ ሆርን ኦፍ አፍሪካ በሚለው መጽሐፋቸው ይህንን የስደተኞቹን ውሳኔ ሲገልጹት ስሜትና እልህ እንዲሁም ቁጭት የተባበሩበት ውጊያ ይሉታል። ከኢትዮጵያ የተነሳው የንቅናቄው አባልና ደጋፊም ሃርጌሳን ወረራት። ከ3 ዓመታት በኋላ ግንቦት 2983 ዓ.ም የሞቃዲሾ መንግስት ለመጨረሻ ጊዜ አበቃለት። የሶማሌ ብሔራዊ ንቅናቄም የሶማሊላንድ ሪፐብሊክ ብሎ ሀገር መስርቻለሁ አለ። ይህ ከሆነ ከ18 ቀናት በኋላም የደርግ መንግስት ለመጨረሻ ጊዜ አብቅቶለት ግንቦት 20 1983 ኢህአዴግ ኢትዮጵያን ተቆጣጠረ። ዚያድ ባሬ ጥር 18 1983 ወደ ናይጄሪያ ከፈረጠጠና ኮሎኔል መንግስቱ ኃይለማርያም ግንቦት 13 1983 ከኮበለሉ በኋላ ሶማሊያና ኢትዮጵያ የቅርጽም የይዘትም ለውጥ አመጡ። አጋጣሚው ማለትም በኢትዮጵያ የሶማሊያን መንግስት ተቃዋሚዎች ላለመደገፍ የተስማማው የኮሎኔል መንግስቱ አገዛዝና የዚያድ ባሬ አስተዳደር በጥቂት ወራት ልዩነት መውደቁ ለሶማሊላንድ ራስ ገዝነት ከሰማይ የወረደ መና ነበር። ሶማሊላንድ በ1960 ሰኔ ከእንግሊዝ ቅኝ ግዛት ነጻ ስትወጣ 35 ሀገራት እውቅና ሰጥተው አገር ነሽ ብለዋት ነበር። እነዚህ 35 ሀገራት ውስጥ 5ቱ የጸጥታው ምክር ቤት አባላት ነበሩበት። ይሁን እንጂ አርቆ አሳቢነትንና ጥበብን ማዕከል አድርጎ የውጭ ግንኙነት ስራውን ያከናውን የነበረው የዘመኑ የቀዳማዊ ኃይለሥላሴ መንግስት ለሶማሌላንድ መገንጠል ተጣድፎ እውቅና አልሰጠም። ሶማሌላንድም ከ5 ቀናት በኋላ ከሞቃዲሾ መንግስት ጋር ተዋህዳ የተሰጣትን እውቅና ሁሉ ጣለችው። ሶማሌላንድ በእንግሊዝ ቅኝ ግዛት ስር በነበረችበት ዘመን ግን ኢትዮጵያ በግዛቲቱ ዋና ከተማ ሃርጌሳ ቆንስላ እንደነበራት የመርሲ ያዘን ወልደ ቂርቆስ የኢትዮጵያና የእንግሊዝ ሶማሌላንድ ወሰን መካለል ታሪክ የሚለው መጽሐፍ ያስነብባል። በ1920ዎቹ ማለትም ገና ከ100 ዓመታት በፊት ኢትዮጵያ በሃርጌሳ ቆንስላ በነበራት ጊዜ በዚያ የተመደቡት ዲፕሎማት ዘውዴ ታደሰ እንደሚባሉም መጽሐፉ ይገልጻል። ይህ የሃርጌሳ ቆንስላ በደርግ ዘመንና በንጉሱ የመጨረሻ ዘመናት ተዘግቶ በድጋሚ የተከፈተው በኢህአዴግ ዘመን ነው። በደርግ ዘመን ሶማሊያ ስትፈርስ ሶማሊላንድም እየተፈጠረች ሳለ ኢትዮጵያ ላይ ኢህአዴግ መንግስት ሆኗል። ከዚያ በኋላ ኢህአዴግና ሶማሊላንድ እንዴት ቀጠሉ የሚለው ቀጣይ ጥያቄ ነው። The territory on the coast of the Gulf of Aden declared independence from Somalia in 1991. It has its own government, police force and currency. ሶማሊያ ፈራርሳ ሶማሊላንድ ግን ራሴን የቻልኩ ሀገር ነኝ ብላ ካወጀችና በኢትዮጵያም የኢህአዴግ መንግስት ስልጣን ከያዘ ከ10 ዓመታት በኋላ የሶማሊላንድ ሁለተኛው ፕሬዝዳንት ሐጂ ኢብራሂም ኤጋል የመሩት ልዑካን ቡድን በ1993 ዓ.ም አዲስ አበባ ገባ። ከወቅቱ መንግስትም ጋር ብዙ ስምምነቶችን ተፈራረመ። በአዲስ አበባም ቆንስላ ከፈተ። የዚያን ዘመን ስምምነት የሚያስታውሱ የፖለቲካ ጉዳዮች ተመራማሪው መሐመድ አብዱላሂ ዱአሊ የኢትዮጵያ መንግስት ይፋዊ ባልሆነ ሁኔታ ለሶማሌላንድ አስተዳደር እውቅና የሰጠበት አጋጣሚ ነበር ሲሉ ክስተቱን ይገልጹታል። ለሶማሌላንድ እንዲህ ያለ አሰራር በመፍቀድም ኢትዮጵያ የመጀመሪያዋ ሀገር በመሆን ተመዘገበች። እንዳም ሆኖ የኢትዮጵያ መንግስት ሶማሌላንድን በኦፊሴል የሚጠራት የሶማሌላንድ አስተዳደር እያለ እንጂ ራሷን በምትጠራበት ሪፐብሊክ ኦፍ ሶማሌላንድ እያለ አልነበረም። እንድትከፍት የፈቀደላትም ቆንስላ እንጂ ኤምባሲ አይደለም።
በጥቅሉ አገር ነሽ ብሏት አያውቅም። ለአገርም በቅተሻል ብሏት አያውቅም። በአዲስ አበባ ቆንስላ ከከፈተች በኋላም የኢትዮጵያ አየር መንገድ ወደ ሀርጌሳ በሳምንት በርካታ በረራዎችን ማድረግ ቀጠለ። ብዙ ሺህ ኢትዮጵያውያንም ወደ ሶማሊላንድ ለንግድ ብለው ገቡ። አንዳንድ የግል ዩኒቨርሲቲዎች ሳይቀሩ በሀርጌሳ ቅርንጫፍ ከፈቱ። ኢትዮጵያም በሞቃዲሾ ኤምባሲ ሳይኖራት በሶማሊላንድ ቆንስላ ከፈተች። የኢትዮጵያ የሰላምና ጸጥታ ማስከበሪያ አንጓ የሆነችው ሶማሊላንድ ፕሬዚዳንቶቿ ወደ አዲስ አበባ ሲጓዙም የደመቀ አቀባበል ይደረግላቸው ነበር። በተለይ ታህሳስ 8 2003 ዓ.ም ያኔ የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር የነበሩት ኃይለማርያም ደሳለኝ ለሶማሊላንዱ የወቅቱ ፕሬዚዳንት አህመድ ሙሐመድ ከፍ ያለ የፕሮቶኮል አጀብ ያለው አቀባበል እንዳደረጉላቸውም ሆነ። Somaliland Administration President Ahmed Mohamed Ahmed said his administration is desirous to boost its existing relations with Ethiopia. During his 3-day official working visit, the president held talks with Ethiopian Deputy Prime Minister, Foreign Affairs Minister ኃይለማርያም ደሳለኝ እስከ ብልጽግናው መንግስት መምጣት ድረስ ለሁለት አስርታት ሶማሌላንድና ኢትዮጵያ በጸጥታ በንግድና በልማት ተባብረናል ሲሉ ከረሙ። የግብጽ ሰዎች የደህንነት መዋቅራቸውን በሀርጌሳ ለመክፈት አቅደው የሶማሌላንድ መንግስት እንዳይፈቅድ ከአዲስ አበባ በመታዘዙ ካይሮ ሳይሳካላት ቀርቷል። የአልሸባብ መፈጠርና የሶማሊያ መንግስት አልቦነት ሶማሌላንድ በኢትዮጵያ እንድትመረጥ አድርጓት ኖሯል። እንዲያም ሆኖ ይፋዊ የአገርነት እውቅና ከኢትዮጵያ አልተሰጣትም። የአቶ መለስ ዜናዊ መንግስት ይህ ጥያቄ በተደጋጋሚ ከሶማሊላንድ ፖለቲከኞች ይቀርብለት እንደነበር ፈረንሳዊ ተመራማሪ ጀራርድ ፑርነር ከ4 ዓመታት በፊት ዘ ካንትሪ ዛት ዳዝንት ኤግዚስት በሚል ርዕስ ባሳተሙት መጽሐፍ ያስታውሳሉ። በተለይም ሶማሊላንድን ከ2002 እስከ 2010 የመሩት ሪያሌ ካሂን የአገርነት እውቅና እንዲሰጣቸው የቀድሞውን የኢትዮጵያ ጠቅላይ ሚኒስትር ጠይቀው የሁለተኛነት ሚና እንደሚኖራቸው ቃል ገብተውላቸው እንደነበር አብራርተዋል። ሌላ ሀገር ቅድሚያ እውቅና ከሰጣችሁ ወዲያውኑ እኛ እንከተላለን ነው ነገሩ። አቶ መለስ ዜናዊ የሶማሊያ ቀውስ ፖለቲካዊ ችግር የፈጠረው በመሆኑ በራሳቸው በሶማሊያውያን ሊፈታ እንደሚገባው ስለ ሶማሊያ ብሎ በለንደን ተሰባስቦ በመከረው የካቲት 2004 ኮንፈረንስ ላይ ሲናገሩም ተደምጠዋል። በሶማሊያ ሁሉም ባለድርሻ አካላት ተሳትፈው ሊፈቱት የሚገባ የፖለቲካ ችግር ነው ያጋጠመው። ይህ ለሶማሌ ሰላም ሂደት ወሳኝ ነው። ለአገሪቱ ጉዞ ገንቢ ሚና ለመጫወት የሚመለከታቸው ሁሉ ሊሳተፉ ይገባል። የሶማሊያ ችግር አልፋና ኦሜጋው ፖለቲካዊ ነው። የሚፈታውም ፖለቲካዊ በሆነ መንገድ ነው። መልሶ ለማቋቋምም ሆነ የታደሰችን ሶማሊያ ለመፍጠር ኃላፊነቱ የራሳቸው የሶማሊያውያኑ ነው። የአቶ መለስ የህልፈት ዜና የተሰማው ከዚህ ንግግራቸው ከ7 ወራት በኋላ ሲሆን ቀጥሎ ወደ ስልጣን የመጡት ኃይለማርያም ደሳለኝም መጠነኛ ማሻሻያ ያለው ግን በአብዛኛው ነባሩን ሂደት የተከተለ በሶማሌላንድ ላይ ፖሊሲ ፈጽመዋል። በዚህም በበርበራ ወደብ ላይ 19 በመቶ የማልማት ድርሻ ለመግዛትና ወደቡን ለመጠቀም እንቅስቃሴ እስከ መጀመር የተደረሰው በዚህ ዘመን ነበር። የአቶ መለስ መንግስት ከሶማሌላንድ ጋር ለመስራት የወሰነው በሞቃዲሾ የተረጋጋና የረባ መንግስት ባለመፈጠሩ እንደ አህመድ ጎዳኒ ያሉ የአልሸባብ ሰዎች ደግሞ ከሶማሌላንድ ተነስተው የሽብር ቡድን በመቀላቀላቸው አካባቢውን እንደ መከላከያ ግዛት ወይም በፈር ዞን ለመቁጠር ነበር። አቶ ኃይለማርያም ወደ ስልጣን ከመጡ በኋላ ግን ዓለም አቀፋዊ ግንኙነት የሚያደርግ ከበፊቱም የተሻለ መንግስት በሞቃዲሾ ተፈጠረ። በዚህም ምክንያት ከሶማሌላንድም ከሞቃዲሾ መንግስት ጋር ለመስራት ሞከሩ። እንዲያም ሆኖ የሞቃዲሾ ፌዴራላዊ መንግስት ሶማሌላንድን የሚመለከታት በሰሜናዊ የአገሪቱ ክፍል የምትገኝ ከ5 የፌዴሬሽኑ ግዛቶች እንደ አንዱ አድርጎ በመሆኑ በሶማሊያውያን ፖለቲከኞች የኢትዮጵያ ድርጊት አልተወደደም። በዚህም መሐመድ አብዱላይ ፎርማጆ የተባሉት ጸረ ኢትዮጵያ ኃይል በጸረ ኢትዮጵያ ፕሮፓጋንዳ ቀስቅሰው በ2009 ዓ.ም ከአብይ 1 ዓመት ቀድመው ማለት ነው ወደ ስልጣን መጡ። በወቅቱ የአቶ ኃይለማርያም መንግስት የአሁኑን ፕሬዚዳንት ሐሰን ሼክ መሐመድን የሶማሊያ ፕሬዚዳንት አድርጎ ለማስቀጠል ከፍተኛ እንቅስቃሴ አድርጎ የተሸነፈበት ነበር። በዚህም እንዳልመረጥ አድርገዋል በሚልና በጸረ ኢትዮጵያ ስሜት ቀስቅሷል በሚል በፎርማጆና በኃይለማርያም መንግስታት መካከል መጠነኛ መቃቃር መፈጠሩ ተዘገበ። መሐመድ ፎርማጆ ወደ ስልጣን ከመጡ በኋላም ኢትዮጵያን ለመጎብኘት ለወራት አመነቱ። ግን የወቅቱን የምስራቅ አፍሪካ ሀያል ሀገር ኢትዮጵያን ወደ ጎን ማለት እንደማያዋጣቸው ገብቷቸው ወደ አዲስ አበባ ተጓዙ። ኢትዮጵያም መከፋቷን ለመግለጽ በወቅቱ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ አማካኝነት ከኤርፖርት አቀባበል አደረገችላቸው። ከአቶ ኃይለማርያም ጋር ከተወያዩ በኋላም ፕሬዚዳንት ፎርማጆ ከአገራቸው ብሔራዊ ቴሌቪዥን ይዘውት በመጡት ጋዜጠኛ የኢትዮጵያውን ጠቅላይ ሚኒስትር አንድ ጥያቄ አስጠየቁ። የኢትዮጵያ መንግስት ያለ ሶማሊያ ፍቃድ ለምንድን ነው እንደ ሶማሌላንድ ካሉ ክልላዊ ግዛቶቻችን ጋር የሚሰራው የሚል ነበር ጥያቄው። የአቶ ኃይለማርያም ምላሽ ሳናስፈቅድና ሳናሳውቅ አንሰራም የሚል ነበር።
without the permission and consent of the federal government of Somalia ያለ ሶማሊያ መንግስት ፈቃድና እውቅናም ኢትዮጵያ ከክልላዊ ግዛቶች ጋር ግንኙነት አታደርግም። ይህንን ማድረግ የሶማሊያ ሀገራዊ አንድነትና ሉዓላዊነትን መጣስም ነው። እኛ በዚህ ጉዳይ ላይ ግልጽ ነን። እኛም እኮ ፌደራላዊ መንግስት ነው ያለን። እኔ በየትኛውም የሀገር የክልላዊ ግዛቶች ውስጥ ያለኔ ፈቃድና እውቅና የትኛውም ሌላ ሀገር ግንኙነት እንዲያደርግ አልፈቅድም። ይህ መርህ ለሶማሊያም ይሰራል። እኛ የምንከተለው ፖሊሲ ግልጽና መርህ ተከል ነው። So I think the same applies to the Somali nation. ኃይለማርያም ደሳለኝ ከዚህ ንግግራቸው አንድ ዓመት በኋላ ስልጣናቸውን ለቀቁ። ሶማሌላንድም ለኢትዮጵያ የስለላና ደህንነት ደጀን ሆና የቀጠለችው ከዚህ ከአቶ ኃይለማርያምና ፎርማጆ የጋራ መግለጫ በኋላ ለአንድ ዓመት ተኩል ብቻ ሆነ። ብልጽግና ወደ ስልጣን ሲመጣ የኢትዮጵያ ብቻ ሳይሆን የቀጠናው ፖለቲካ ሁሉ ተገለባበጠ፣ ተበጣበጠ። አብይ መርህንና ዕውቀትን አብዝቶ የሚሸሸው ብልጽግና ሶማሌላንድን የተዋት ቤተ መንግስት እንደገባ ነው ማለት ይቻላል። ኢትዮጵያን የሚጠሉ ግለሰቦችና ቡድኖችን ማሰባሰብ የሚሆንላቸው ጠቅላይ ሚኒስትሩ ከሀርጌሳ ይልቅ መቋዲሾ ከሙሴ ቢሂ በላይ በጸረ ኢትዮጵያ ስሜት ቀስቅሰው የሶማሊያ ፕሬዚዳንት የሆኑት መሐመድ ፎርማጆ ትኩረታቸውን ሳቡት። በዚህም በጥቅምት ወር መጨረሻ 2011 ዓ.ም ማለትም ጠቅላይ ሚኒስትር አብይ ወደ ስልጣን በመጡ በ8ኛው ወር በጸረ ኢትዮጵያ እንቅስቃሴያቸው የሚታወቁት አብዱላይ ፎርማጆና ሌላኛው ጸረ ኢትዮጵያ ኃይል ኢሳያስ አፈወርቂ በጎንደር ከተማ ተገናኙ። በአብይ አህመድ አገናኝነት በጎንደር በነበራቸው ውልም ሶስቱን ሀገራት በኮንፌዴሬሽን ለማቀላቀልና ከክልላዊ ግዛቶች ጋር ግንኙነት ለማቆም መስማማታቸው በዲፕሎማቲክ ማህበረሰቡ ዘንድ ተዘገበ። የጎንደሩ ስብሰባ እንዳለቀ በአቶ ኃይለማርያም ዘመን በሶማሌላንድ የኢትዮጵያ ቆንስላ ኃላፊ ተደርገው የተሾሙት ጄኔራል በርሄ ተስፋይ ወደ አዲስ አበባ ተጠርተው እንዲታሰሩ ተደረገ። ጄኔራሉ የታሰሩት በወቅቱ ተጀምሮ በነበረው የጸረ ትግራይ ተወላጆች ዘመቻ ምክንያት ብቻ አልነበረም። የሶማሊያውን ፕሬዝዳንት አብዱላይ ፎርማጆንም ለማስደሰት ነበር። በወቅቱ የሶማሌላንድ መሪዎች ጄኔራሉ ተነስተው የተወሰዱበት ምክንያት እንዲብራራላቸው ጠይቀው ከኢትዮጵያ በኩል ምላሽ እንዳልተሰጣቸው ተናግረው ነበር። በጊዜው የአፍሪካ ቀንድን ጉዳዮች የሚዘግቡ መገናኛ ብዙሃን እነዚህን ባለስልጣናት ዋቢ አድርገው እንደጻፉት ኢትዮጵያ የቆንስላውን ኃላፊ የጠራችው ከሶማሌላንድ ጋር ያላትን ዲፕሎማሲያዊ ግንኙነት ለማቋረጥ በማቀዷና የጎንደሩን ስምምነት ለመተግበር በመወሰኗ ነው የሚል ነበር። በዚህ መልኩ ከሶማሌላንድ ጋር የተቀዛቀዘ ግንኙነት የመሰረተችው ኢትዮጵያ ትኩረቷን ከሞቃዲሾ የፎርማጆ መንግስት ጋር አድርጋ እስከ ግንቦት 2015 ድረስ አብራ ዘለቀች። በዚህ የተከፉ የሚመስሉት የሀርጌሳ ባለስልጣናትም ኦሮምኛ ተናጋሪ ኢትዮጵያውያንን ከሶማሌላንድ እስከ ማባረር ደረሱ። በዚህ መሃል የኮንፌዴሬሽን ህልማቸውን ለማሳካት በሚል የሶማሊያንና ሶማሌላንድን ፕሬዚዳንቶች ለማገናኘት አብይና ኢሳያስ ጥረው ነበር። በታሪክ ለመጀመሪያ ጊዜም የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳላህና የአቶ ኢሳያስ ቀኝ እጅ የማነ ገብረአብ ሶማሌላንድን የጎበኙት በዚሁ ዘመን ውስጥ ነው። ጠቅላይ ሚኒስትሩም ተደጋጋሚ ሙከራዎችን አድርገዋል። ለአብነት በ2011 የአፍሪካ ህብረት ስብሰባ ሲካሄድ የሶማሌላንድንና የሶማሊያን ፕሬዚዳንቶች በአዲስ አበባ ያገናኙበት ይጠቀሳል። በወቅቱ ፎርማጆ በአጎታቸው ዚያድ ባሬ ዘመን በሶማሌላንድ ህዝብ ላይ የተፈጸመውን ጭፍጨፋ ጠቅሰው ሙሴ ቢሂን ይቅርታ ለመጠየቅ አጋጣሚውን ተጠቅመውበታል። ግን በሶማሌላንድ በኩል የሚፈለገው ውጤት አልተገኘም። ይህ አልሳካ ያላቸው የኢትዮጵያው ጠቅላይ ሚኒስትር በመቀጠል ያደረጉት የሶማሊያውን ፕሬዚዳንት ፎርማጆና ራሳቸውን አብይን ሶማሌላንድን በጋራ እንድትጋብዛቸውና ወደ ሀርጌሳ እንዲጓዙ ሙሴ ቢሂን መጠየቅ ነበር። የሶማሌላንዱ ፕሬዚዳንት ይህንን አልተቀበሉትም። በወቅቱ ይህ ለሳቸው ትልቅ ኪሳራ ነበርና ሶስተኛው ሙከራቸው በአዲስ አበባ ሁለቱም ሳያውቁ ጠርተው በሳቸው ቢሮ ሙሴ ቢሂንና አብዱላይ ፎርማጆን ማገናኘት ነበር። ይሁን እንጂ ይህ በወቅቱ በሀርጌሳ ትልቅ ተቃውሞን አስነሳ። ከዚያ በኋላም ጠቅላይ ሚኒስትር አብይ በሶማሌላንድና በሶማሊያ ጉዳይ እንዳይገቡ የሀርጌሳ ፖለቲከኞች ወስነው በጅቡቲ አደራዳሪነት መነጋገራቸውን ቀጠሉ። በዚህ መልኩ የብልጽግናው ኢትዮጵያና ሶማሌላንድ 5 ዓመታትን ዘለቁ። ይሁን እንጂ የጠቅላይ ሚኒስትር አብይ የቅርብ አጋር የነበሩት ፎርማጆ ተሸንፈው በብልጽግና ሰዎች የማይወደዱት ሐሰን ሼክ በሶማሊያ ወደ ስልጣን ሲመጡ የአዲስ አበባ ባለስልጣናት እንደገና ወደ ሀርጌሳ ተመልሰው ሶማሌላንድን ደጅ መጽናት ጀመሩ። ከሐሰን ሼክ ወደ ስልጣን መመለስ በኋላ በርካታ የብልጽግና ሹሞች ወደ ሀርጌሳ የተመላለሱትን ያህል በኢትዮጵያ ሌሎች አካባቢዎች አልተዘዋወሩም ማለት ይቻላል። አህመድ ሺዴ፣ አለሙ ስሜ፣ ሬድዋን ሁሴን፣ ሽመልስ አብዲሳ፣ ዳግማዊት ሞገስ፣ ተስፋዬ አያሌው ወዘተ የተባሉ ባለስልጣናት በድብቅና በይፋ ወደ ሶማሌላንድ ተመላለሱ። ይህ ሁሉ ከሆነ በኋላ ማለትም የአብይ አህመድ ወዳጅ ፎርማጆ ለቀው የማይወዷቸው ሐሰን ሼክ መሐመድ ወደ ስልጣን ከመጡና የብልጽግና ሹማምንት ሀርጌሳ ከተመላለሱ በኋላ ታህሳስ 22 2016 ዓ.ም የአገርነት ዕውቅና ለመስጠት የመግባቢያ ውል ፈረሙ። አንድ ዓመት ሙሉ ኢትዮጵያን ካስወገዙ በኋላ በ2017 ታህሳስ ላይ አንካራ ሄደው የመግባቢያ ውሉን በቱርክና በሶማሊያ ፕሬዝዳንት ፊት
ቀደዱት። ይህ በሆነ በዓመቱ ታህሳስ 2018 ሶማሌላንድ ከእስራኤል እውቅና ስታገኝ ሁለተኛ ትሆናላችሁ ወይ ተብለው ሲጠየቁ ሕግና ፖሊሲ ሳይሆን የአብይ አህመድ መንፈስ የሚመራቸው ጌዲዮን ጢሞቴዎስ በዝምታ አልፈውታል። ስሟን እንኳ ለማንሳትም ድፍረት አጥተው ታይተዋል። የኢትዮጵያና የሶማሌላንድ የ60 ዓመታት ግንኙነት ባጭሩ ሲቀመጥ ይህንን ይመስላል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።